ሰበር ማምሻውን የፌደራል ፖሊሶች ወደ ቴዲ አፍሮ ቤት ሄደው እንደነበረ ተሰምቷል። ወደዛ የሄዱትም የቴዲ የረጅም ጊዜ ጓደኛ የነበረውን ዲጄ ዊሽ እንፈልገዋለን በሚል እንደሆነም የመረጃ ምንጮች ለዛሀበሻ ገልጸዋል። እንደ ምንጮቻችን ገለጻ ወደ 6 የሚሆኑ የፌደራል ፖሊስ አባላት ቴዲ አፍሮ ቤት በመሄድ ዲጄ ዊሽን እንፈልገዋለን ጥያቄና እንወስደዋለን በሚል ለመግባት ሙከራ አድርገዋል። ሆኖም ቴዲ አፍሮ በምሽት ከ6 ሰዓት በኋላ ወደ ቤቴ እንድትገቡ አልፈቅድላችሁም በማለት ከፖሊሶቹ ጋር የተወሰኑ ንግግሮች ከደረገ በኋላም ዲጄ ዊሽም ለጊዜው ሳይያዝ ቴዲ አፍሮ ቤትም ሳይገቡ መመለሳቸውን የመረጃ ምንጮች ገልጸዋል። በዛሬው ዕለት እንደነገርኳችሁ የቴዲ የልብ ጓደኛ የረጅም ጊዜ ጓደኛው ያሲን እንደዚሁም ደግሞ ምክትል ማናጀሯን ሰለሞን መታሰራቸውን መዘገባችን ይታወቃል። በአሁን ሰዓት ላይ ሜክሲኮ በሚገኘው የወንጀል ምርመራ ቢሮ ውስጥ ታስረው እንደሚገኙ የፖሊስ ምንጮች ለዛሀበሻ ገልጸዋል። ጉዳዩን እየተከታተሉ ለናንተ እናደርሳለን። በዚህ በቴዲ አፍሮ ዙሪያ ያሉ ሰዎች ላይ ሰበር ዜናም የቴዲ አፍሮ የቀኝ እጅ የሆነ የረጅም ጊዜ ጓደኛው ዛሬ በፌደራል ፖሊስ ቁጥጥር ስር መዋሉን የቤተሰብ ምንጮች ለዛሀበሻ ገልጸዋል። የቤተሰብ ምንጮች ለዛሀበሻ እንደገለጹት 6 የሚሆኑ የፌደራል ፖሊስ አባላት ወደ የሱፍ ቤት በመምጣት ይዘውት እንደሄዱና ድብደባ እንደፈጸሙበትም በመኪና ውስጥ አስገብተው እንደወሰዱትም ለዛሀበሻ ገልጸዋል። ይህን ተከትሎ ከፍተኛ የሆነ ስጋት ተፈጥሯል። በአሁኑ ሰዓት ላይ የሱፍን ለምን እንደወሰዱት እስካሁን ድረስ የፌደራል ፖሊሶቹም የገለጹት ነገር የለም፣ ለቤተሰብ ያሳወቁት ነገር የለም። ሆኖም ግን ምን ሊፈጠር ይችላል የሚለው ከባድ የሆነ ስጋት እንደፈጠረባቸው ነው ለዛሀበሻ እየገለጹ የሚገኙት። ቴዲ አፍሮ አዲሱን ኢትዮሪካ የሚለውን አልበሙን ካወጣ በኋላ በህዝብ ዘንድ ተወዳጅነት ያገኘ ሲሆን የሚቃወሙ ወገኖችም አልጠፉም። ለቴዲ አፍሮ ምላሽ የሚሆኑ ዘፈኖችም መዘፈናቸው ይታወቃል። እንደ አሜሪካ ዲፕሎማት የሆኑት ቲቦር ናጂ ያሉ ደግሞ ለቴዲ አፍሮ እውቅና መስጠታቸውና አድናቆታቸው መግለጻቸው የሚታወቅ ነው። በቴዲ አፍሮ ዘፈን ጉዳይ ላይ ብዙ መረጃዎችን እያቀረብን እንገኛለን። በዛሬው ዕለት ግን የሰማነው መረጃ ከቤተሰብ የመጣው መረጃ የሱፍ ያሲን የቴዲ አፍሮ የረጅም ጊዜ ጓደኛ የቅርብ ሰው የቀኝ እጁ የሚባለው በቁጥጥር ስር ውሏል። ትላንት ምሽትም ከቴዲ አፍሮ ጋር አብሮ እንዳመሸ ነው የቤተሰብ ምንጮች ለዛሀበሻ የገለጹት።